አገባች አላገባውም ሀሳብ ማል ላይ የሚጠፉ ነገሮች ካሉ በተለይ የፕሮግራም ኦርደር ከተሳሳትኩኝ ታርምኛለሽ። እሱን ኃላፊነት ወስዳችኋል። እኔ የለሁበትም። ፊት ለፊት በሚታዩበት ጊዜ ሲገፈትሯቸው በዚህ ጊዜ ፕሬዝዳንቱ እኔ ተገፍትሬ ሳይሆን እየተጫወትን ነው በማለት የራሳቸውን ምናምን ተናግረዋል። እሷ እድሜዋን መናገር ካልፈለገች መብቷ ነው፣ ትቀጣለች። ከዛ እንሸነፋለን። እኔ 22 ነኝ ብዬ ነው ማምነው። ምታምን በዛ በኩል ዙሪያሽ መጥተን ሰላም በይ። አውሪኛው ሰላም ጥኑ፣ እንዴት ነሽ? ተጠርፏል። ከባድ ነው ግን ያው የኋላው ከሌለ ለመፍቱ ነውና ኦፍ ኮርስ ወሎ አይዞሽ በመላው ዓለም የምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ የአረፋ በዓል በሰላም አደረሳችሁ። እንግዲህ ዛሬ አባዮችን እንደዚህ ያሳመረችን ሀስ ሬንታል ሌክዠሪ ናት። መገኛዋ ቦሌ ነው። ሚልኮሚ ሲቲ ኮምፕሌክስ ላይ ሁለተኛ ፎቅ ትገኛለች። እንደዚህ ስላሳመረችን ከልብ እናመሰግናለን። ሙሉ አድራሻዋን ከታች እናስቀምጣለን። የተለያዩ አልባሳትን ለመግዛት እንዲሁም ደግሞ ለመከራየት ወደ ሱቅ ራ ብላችሁ መግዛት ትችላላችሁ። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። በዓሉ እንግዲህ የሰላም የፍቅር እንዲሆንላችሁ እንመኛለን። እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። በአባይ ቴሌቪዥን ልዩ የበዓል የጉራማይሌ ዝግጅት ላይ እንዲህ እንዳምር ያደረገኝ ስታርጌት ነው። ስታርጌት ቦሌ መድኃኔዓለም ሞል አንደኛ ፎቅ ላይ ይገኛል። ከልብ እናመሰግናለን። ተመልካቾቻችን እንግዲህ ልዩ በሆነው የበዓል ፕሮግራማችን የአባይ ቲቪ ጋዜጠኞችን ዜና ክፍሉን እንግዲህ በጉራማይሌ መድረክ ላይ ይዘናቸው መተናል። ከዜና ውጪ እንዴት ነው መቆም ያለው ስሜት? አድካሚ ነው። የአፍታ ሲሆን ነው ቆመን የምናነበው። የቀን ዜና እንጂ ሌላ ቁጭ ተብሎ ስለሆነ በቃ መቆሙ በራሱ የሆነ ትንሽ አድካሚ ያለው። እንዴት እንደምንዘልቀው ይዘለቃል። እንዴትም ተብሎ እስከ መጨረሻው ድረስ ይዘለቃል። ተመልካቾች ዛሬ አባይ ቴሌቪዥን ላይ በዜና ክፍል በጋዜጠኝነት የሚሰሩ ባልደረቦችን እንግዲህ በበዓል ፕሮግራም ቆይታ ልናደርግ ይዣቸው መጥቻለሁ። እንደምትመለከቱት ራቢዬ ያለች፣ ሀኒ ዳሩ፣ እንዲሁም ደግሞ የዜና ክፍል ኃላፊ ሀሰን እዚህ አለ። ሀሰን ብዙ ጊዜ ለምንድነው በተለያዩ ሚዲያዎች ላይ የማላይክለው ነበር? ለምንድነው ከዜናውን ባሻገር የተለያዩ ግጥሞችን ሲጽፍ በግል እናነባለን፣ አንዳንዴ ምን እንነጋገራለንና ዛሬ እዚህ ከመጣ ካይቀር እንግዲህ በጣም ብዙ የምጠይቀው የምናወራው የቤት ሚስጥር የጓዳ ሚስጥር እየተባባልን ምን እንነጋገራቸው ነገሮች ይኖራሉና በአጠቃላይ ግን ስለመጣችሁ እንዲሁም ደግሞ ዛሬ በዓልን ከባልደረቦቼ ጋር ስለማሳልፍ በጣም ደስ ብሎኛል። እንኳን አደረሳችሁ። እንኳን አደረሰን። ተመልካቾች እንግዲህ እናንተም ከኛ ጋራ አብራችሁን ስትቆዩ በጣም ቆንጆ የሚባልን ቆይታ ታደርጋላችሁ። በዓሉ ከወዲሁ የሰላም የፍቅር የደስታ እንዲሆንላችሁ እንመኛለን። ጉራማይሌያችን እንደሚታወቀው እንግዲህ የመጀመሪያው ዙራችን ምስል ከምስል መደመር ነው። ታዩታላችሁ ብዬ አስባለሁ። እኔ ግን ይቅርታ ወይ እዚህ ቦታ ላይ ቆመሽ ተጠይቀሽ ታውቂያለሽ? አንቺ ያንቺ ነሽ ያንቺ ቦታ ላይ ነው ወይስ በአጠቃላይ ጉራማይሌ? ሁሉም ጋር ብቻ ተወዳድረሽ ታውቂያለሽ? ይሄንን ፕሮግራም ተፈተነሽበት? ወይ ሀኒዬ፣ እኔማ ያው ጠያቂ ነኝ። እስከዛሬ እንደሚታወቀው ተጠይቄ አላውቅም፣ ግን ያው ጠይቄ አውቃለሁ እንደምታውቁት ማለት ነው። ዛሬ ሀኒ ጥሩ ሀሳብ ሳይሆን አይቀርም ያነሳችውና ሀሰን አጫዋች ቢሆን የሚል ሀሳብ ዛሬ ደግሞ ጠያቂዋ ተጠያቂ ብትሆን አሪፍ ነው እያልኩኝ ነበር። ይኸው እንግዲህ አለቃቸውን የሆነ የኃላፊነት ቦታ ሲሰጡት ወስደው እሱ ቢጠይቅ አንቺ ምን ትጠይቂ? ይሄ ደሞዝ ጭማሪ ያለው ትላለች። ማን ይጠላል? በሞክረው እንዴ ዜና ክፍል ሰብሰብ ብሎ መጥተው አለቃችንን መሾም አለብን ባገኘነው። ስለዚህ ቦታ ብትቀያየሩ ምን ይመስላችኋል? ይሄ ነገር እንዴት ነው ደሞዝ ጭማሪ ያለው እንዴ? በኋላ ላይ ሁሉም ሰው በአንድነት ተስማምቷል። እውነት ለመናገር እኔም ባየው ደስ ይለኛል የተጠያቂዎችን ስሜት እዛ ቦታ ላይ ሆኜ ምን እንደሚመስል። ስለዚህ አራት ሰው ባንድ ላይ ከፈረደብኝ ምንም አላደርግም። ሀሰን ይሻለች ባንዳ ግን እንዴት ነው ጥያቄዎች ያልተገናኙ? እንዴ ተስማማ? እባክህ እስቲ እንየው። በጭብጨባ እንዴት አገኛችሁት ይሄን ቦታ ትላላችሁ? አይ ከነሱፉ ደግሞ ፊት የሚያደርግ ነው። በጣም አሽቃበጥን ዛሬ የደሞዝ ጭማሪማ አለው ተብሏል። ዋው እንዲህ እንግሊዘኛ ተናጋሪ እንግዲህ ዋው ነው ያልኩትና አመሰግናለሁ። ዜና ክፍሉ ለዛሬ ዜና ክፍል ነሽ ማለት ነው። አንቺ ምን ችግር የለውም። የኔን ቦታ ነው የተረከብሽው፣ እኔ ደግሞ ያንቺን ቦታ ነው የወሰድኩት። ኦኬ። አንዳንድ ስለ ዜና ጥያቄዎች ይኖራሉ እያማከርሽ
ኧረ ሀሰን ዛሬ እንኳን መዝናኛ ዛሬ በዓል ነው። በጣም የምር የዜና ሰዎች የታወቀ ነው። በስራችንም ከምንሰራው ይዘት ጀምሮ ያው ኮስተር ቆምጨጭ ያለ ነገር ላይ ነው የምናተኩረው። በትርፍ ሰዓታችን ነው የብኑን ሾው ራሱ ማለት ነው። ስለዚህ ዛሬ እንዝናናለን ማለት ነው። አንቺም ይሄን ቦታ ስለፈቀድሽልኝ የምር በጣም አመሰግናለሁ። አመስግነኝ። አይ ሄዶ በኋላ እሺ ተመልካቾች እንግዲህ ታዘባሉ። መሀል ላይ የሚጠፉ ነገሮች ካሉ በተለይ የፕሮግራሙ ኦርደር ከተሳሳትኩኝ ታርምኛለሽ። እሱን ኃላፊነት ወስዳችኋል። እኔ የለሁበትም። ወደ እኔ ምናምን እንዳይታዘበኝ የምታግዢ ነገር ይኖራል። ግን ከተገናኘን አይቀር ዞሮ ቅድም እያልን ነበር ዜናና መዝናኛው እያልን ነበርና በእርግጥ ራቢያ የመዝናኛ ፕሮግራም ላይ ነበረች እንትናችን ላይ ሀናም የቲያትር ባክግራውንድ አላት። እውነት ነው። በኋላ ላይ እመጣለሁ ማለት ነው። አንዳንድ ጥያቄዎች ይኖሩኛል። እንደው እስኪ ግን እንዴት አገኛችሁት ይሄን ፕሮግራም? ከዛ እንጀምር ማለት ከዜናው ወደ መዝናኛው ሲመጣ ያለው ስሜት። ዜና ክፍሉን እንግዲህ ከመቀላቀሌ በፊት መጀመሪያ አባይ ቲቪ እንደገባው መዝናኛ ክፍል ነበር። መዝናኛ ክፍል ደግሞ እዚህ ቤትም የመጀመሪያ አላማጄ ብሬን ላስ ባይዘው አብረን ለመድ ነው ረቢ ብቻ ያ ሁለታችንም አዲስ ነበርን አይደል ለስራው እንደውም ትንሽዬ ሲኒየር ነበር ትንሽ እና ብዙ ነገሮችን ቤት ውስጥ ሪላክስ ሆኜ እንድሰራ ምናምን ትልቅ አስተዋጽኦ አድርጋለች። በሰዓቱ እንዝርት የሚባል ፕሮግራም የተለያየ ፕሮፌሽን ያላቸው እንስቶች ተሰባስበው የተለያዩ ሀሳቦችን የሚያነሱበት ፕሮግራም ነበር። ረጅም ጊዜ ቆይተን ከዛ በኋላ ነው ደግሞ ዜና ክፍሉን የተቀላቀልነው እና መዝናኛ በጣም ተዝናኖት አለው። ግን ደግሞ አሁን ዜና ምንድነው በእለቱ በሰዓቱ ለመድረስ በጣም ፍጥነት አለው። በሰዓቱ ካልደረሰ ምክንያቱም ከኦዲየንስ ጋር ምገቢው መሐላ ስላለ ያንን ቃል ጠብቀሽ በሰዓቱ መድረስ አለብሽ። መዝናኛ ደግሞ በጣም አድካሚ አንድ ኤፒሶድ ለመስራት አንድ ቀረጻ ለመስራት ቀኑ ሙሉ የምንውልበትና ብዙ ሀስሎች አሉት። አሁን ራሱ ቆመን የምንለብሰው ልብስ የምናደርገው ጫማ በራሱ በጣም ከባድ ግዴታ ነው። እንግዲህ አባይ ቴሌቪዥን ላይ ዜና በማንበብ የምታወቀውና ያው ብዙ ጊዜ ደግሞ ዜና ስታነብ ኮስተር ብለን የምታነበውና ብዙ ሰው በግል ህይወት የሚያቀኝ ለምንድነው እየሳቅሽ ማታነብ ይለኛል ዜና ላይና ፈገግ እዚህ ታፈቀ በጥባጭ አንቺ ሞንሽን አያውቁማ። አሁን ከዚህ በርጅ ሞንሽን ስለማያውቁ የተዘጋጀችው እዚህ ቦታ ላይ ለመሆን ነበርና ገና ጠብቂ። አሁን እሷ ተሳስታ እንደ አቃሚ አይ ሀኒ በጣም ተጫዋች ናትና ከሜካፕ ክፍል ጀምራ ሙሉ ስታፉን ነው የምታስቀው። አሁን ሰው ሲሪየስ ትመስለዋለች ሲባል ለኔ ራሱ ያስቀኛል። ዜና ላይና በትክክለኛ ላይ በጣም ትለያይ ሰው እና እንግዲህ ሳቂ ለናፈቃችሁ ኦዲየንሶች ዛሬ ብቻ ሊመጣት አጋራችኋለሁ። የኢንተርቴይንመንት ስለሆነ ቀለል ብለን አድ ፕሮግራም እናሳልፋለን ብዬ አስባለሁ። በጣም ደስ ይላል። እኔም እውነት ያው ከነፈተናው ይሄን ቦታ ይዤ መዝናኛ ለማስመሰል ማለት ዜና እንዳይመስል ጥረት አደርጋለሁ ማለት ነው። ዳሩ ዛሬ እንግዲህ ጉራማይሌን ሁሉም የዜና ክፍል ተቆጣጥሮታል በሚገባ ምንም ጥያቄ የለውም። እስከ ፕሮግራም መሪው አይደል እስከ ፕሮግራም መሪው እስከ ዜና ክፍሉ ኃላፊያችንን ይዘን የመጣ ነው። እንግዲህ ዛሬ ጥኑን እንግዲህ ዘወር አድርገን ወደ ተጠያቂነት አምጥተን አንድ ቲም ሆናችኋል። እሱ እሱ ይጠቅምሻል። በኋላ ጥቅም እናሸንፋለን። ራቢ እጃን ሰጥ ፌር አይደለም አመዳደቡ ግን ፌር አይደለም። ራሳችሁ ይመደባችሁ ዋናውን አዘጋጅ ዛጋ አስቀምጣ ስንቀያየር ነው ነገሩ ያለው። ደግሞ ኮንፊደንስ ይኖረን እናሸንፋለን ነው ብዬ አስባለሁ። እንግዲህ አሪፍ ፕሮግራም እንደሚሆን ተስፋ እናደርጋለን። እናንተም ተመልካቾቻችን እንደምትዝናኑበት እናስባለን። አብራችሁን ቆዩ። በጣም አመሰግናለሁ። ጥሩ ቦታሽን ስለወሰድኩብሽ ምን ተሰማሽ ከሚል ነው የምጀምረው። እሱ ነው እንደው ዋናው ነገር እንጀምር ያለብን። እንኳን ደህና መጣሽ። ከየት ነው የመጣሽው? ማለበል አመሰግናለሁ ሀሰኒ። እንግዲህ ጵኔል እባላለሁ። ለዛሬ ያው የጉራማይሌ ተወዳዳሪ ነኝ። በጣም ነው ደስ የሚለው። አንተ በጣም ደስ ይላል። እውነት እንግዲህ ውድ ተመልካቾቻችን ይህን ፕሮግራም የመራው የቀድሞ ዜና አቅራቢ አሁን ደግሞ የጉራማይሌ ዋና አቅራቢ ሆኛለሁ። ሀሰን አራጋው አብሬያችሁ ቆይታ አደርጋለሁ። በጣም ብዙ አዝናኝ ጥያቄዎች አሉ። የጉራማይሌ የተለመደው ፍሌቨር እንዳለ ነው። እንግዲህ በጣም ብዙ ደስ የሚሉ ጥያቄዎች አሉ። መሀል ላይ ስለ ራሳችን አንዳንድ ነገር እናወራለን። ስለ ዜና ክፍሉም ህዝቡ ቢያውቀው ቢሰማው ብለን የምናስባቸውን ጥያቄዎች አነሳላችኋለሁ። አብራችሁን ቆዩ። ተመልካቾቻችን እንግዲህ በጉራማይሌ የተለመደው የፕሮግራም ቅርጽ መሰረት ወደ መጀመሪያው ዙር ነው የምናልፈው። ጵኔል እዚህ ጋር ዝም ብላ የምታኝ እንዳይመስላችሁ ስልክ ካለ ታረመኛለች። እኔ በምችለው ሙሉ ፕሮግራሙን ለማጋፈር ጥረት አደርጋለሁ ማለት ነው። የመጀመሪያው የፕሮግራም አይነት ወይም ደግሞ ሴግመንት ምንድን ነው? ምስል ከምስል መደመር። ምስል ከምስል ተደምሮ የሚሰጠውን ትርጉም
በየተራ ሁለቱም ተወዳዳሪዎች ወይ ደግሞ ሁለቱም ቡድኖች ይህንን ውድድር ያቀላጥፉልናል ማለት ነው። ከማን እንጀምር? እንደዛ ይባላል ወይስ ይባላል? እንዲህ ነው የምትያወራው ራስ ነው አይደል? ከማን እንጀምር? ግዴለሽም በጣም ፕሮግራሙን ጥሩ ስለምታውቀው ከነሱ ቢጀመር ነው። እሺ እናንተ እንድትወስዱ በጣም አሪፍ እንዳፈሪ ዳሩ አሸናፊ እኛም አልፈራንም። ስለዚህ ከነ እኔና ከዳሩ ሰላም ነው የምጀምረው። እዚህ ጋር ስክሪን ነው የምታዩት እንድትል ወደዚህ ነው የምትዞሩት ማለት ነው። በቀጥታ ወደ መጀመሪያው ጥያቄ ነው የምናልፈው። ተዘጋጁ። ዳሩ ስሙ ማን ነው? ስሙ? ኢድ ደህና ምን አውቃለሁ ከሆነ ብዬ ነው። ሰከንዳችሁ ተጠቀሙ። ኢድ ሙባረክ ነው ስሙ? ሙባረክ አይደለም። ኢድማን ኢድ ሰው አስተካክዩ። አሪፍ ሙከራ ነው። ኢድ ወንድ ጀንታውት በቃሽ። ኢድ ወንድ ኢማን ነው ተበላሁ። ሰው የቤት ስሟ ኢማን ማን ነበር? ሰው ነበር የነበረው። ሰው ነው። አይ ነው የመጀመሪያው ተመልሰዋል። ኢማን አዲስ ስም ተወላችኋል። ኢማን እሺ፣ እምነት ማለት ነው። ኢማን ማለት ወደነ ሃናና ራቢ ያመጣለሁ። የመጀመሪያው ጥያቄ ፈጣሪ ሃኒ በርድና በሬ በርበሬ ይሄ በጣም ይሄ እናንተ ለማላመድ ተብሎ ነው። ከቀላል በርና በሬ በጣም አሪፍ ጥያቄዎች። አሪፍ ነው። በርበሬ አሪፍ በርበሬ ነሽ። ለኛ ኢማን ለነሱ በርበሬ። ዋናው እምነት ነው። እምነታችሁን ያዙ። በርበሬ እንዴት ነው ግን አሁን የሴቶች ፕሮግራም ሲሆን ጥሩ ነው እየሄዳለ? አይ ውድ ነው። ተወዷል መሰለኝ። ተወዷል በጣም መሰለኝ ነው። ተወዷል። ሃኒ በቅርቡ አዘጋጅታለች። ማሚ ነች። ማን የሚጠይቀው በዚህ ስለዚህ በርበሬ ተወዷል። ስለ ኑሮ ውድነት በኋላ ላይ እናወራለን። ዜናም ላይ ስለሚኖር አከራከራል። እሺ ተመልሻለሁ ወደ ፕሌንና ዳሩ ሰላም። ሁለተኛ ጥያቄ ቀላል ነው ግን አይገርም ወይ ጉድ። ዳሩ መስገድ ምንድን ነው? ሰን ምንድን ነው? መስገድ ምንድን ነው የሚባለው? ዳሩ ሰላት በጣም ስለሚከብድ ድርስታችሁ ሰከንዳችሁ ለመጠቀም ይሄ ሰላት ነው ግን ይሄኛውን ጊዜ ለመግለጽ ነው የተጠቀመው። የምን ሰላት ወይም ነው እኛ መሞከር እንችላለን። እኛ እንሞክር። የጠዋት ሰላት ሰዓት ሄዷል። ሰዓት አልቋል። የጠዋት ሰላት የሚባል የለም ነው። የማለዳ ሰላት ነው ወይም ደግሞ የሱቢ ሰላት ፈጅር በእውነት እያልኩ ነበረ። እኔ ልኮ ድል ሰጥ ነበር። ጥያቄ ወደዚህ ዞር ነበር። ያው እኮ ነው ሞርኒንግ ሰላት አልኩኝ እኮ ነው። ሞርኒንግ ሰላት እኔ ልሰጣችሁ እችላለሁ ማለት ነው። ወላሂ እግዚአብሔር ሰላት ብላለች። የጠዋትና ሞርኒንግ ሰላት አያስኬድም። እሷን የፈታችሁ በእንግሊዝኛ ስለሆነ እሺ። ሞርኒንግ አሁን የቋንቋ ጉዳይ ነው። ሞርኒንግ ምን ማለት ነው? ጠዋት ማለት ነው። የጠዋት ሰላት አይደለም። የጠዋት ሰላት ፈጅር ማለት ደግሞ ንጋት የሚለው ቃል ለምንድን ነው? ጎህ ከቀደደ በኋላ ያለውን ሰዓት ለመግለጽ እና መልሱ ፈጅር ነው። አዎ የፈጅር ሰላት ወይም ደግሞ የሱብሂ ሰላት ነው ማለት ነው። ግን የቆሬት ፀሐይ ወጥቷል። አይ ፈጅር ሰላት አልፎታል። ሰላቱ አልፏል። ይሄ ነገር ስኮር በኋላ የማለት ነው። ይሄ ፌር አይደለም። አዎ አይ ፌር አይደለም ይመስለኛል። አዎ ያሰጣቸው። አዎ ሂጂ እዛ ግሩፕ ጥያቄ አይደለም አይ ፌር መሆን አለባት። እውነቷን እኮ ነው። ያሰጣል። ይሄ ግን ከዚህ በኋላ በእንግሊዝኛ መመለስ ይቻላል እኮ። ይመጣል እኮ ጥያቄ በእንግሊዝኛ አረቢ እንግሊዝኛና አማርኛ ይመጣል። መልሱ እንደዛ ይሆናል እኮ። መልሱ ከሆነ ነው ሲገጣጠም አሁን ለምሳሌ የእንግሊዝኛና የአማርኛ ቃል ይመጣል። ይሄ ከባድ ነው። ለማንኛውም ግን ፀሐይ ከወጣ ሰላቱ አልፎታል። ኦዲየንሱ ስለሚያውቅ ማለት ነው። ፀሐይ ከወጣ በኋላ የፈጅር ሰላት የለም። ስለዚህ የጠዋት ሰላት። ስለዚህ ፀሐይ ባትወጣ አሪፍ ነበር። ሀሳቡ እኮ ገብቷችኋል። ሳይወጣ ፀሐዩ ሊያልፈውም ነው። ሰውዬው ተኝቷል። ግን የሆነ በቃ ምን እያልከ ነው? መለሱት ነው ወይስ የማለዳ ፀሐይ እንስጣቸው? የጧት ሰላት የሚባል የለም እኮ። ግን አሁን እንዴት ነው? እሺ እኔ እኮ የማለዳ ግን ደግሞ መምራት ቢቀርብኝስ የምሰራው። የፈጅር ሰላት ደግሞ ፀሐይ ወጥቶ የለም። እዚህ ጋር ግን ፀሐይ ወጥቷል እኮ። እንዴት እናድርግ? ስለዚህ ሊሰጠን ይገባል።
እነሱ ግሩፕ ልትገቢ ነው ሊሰጠን ይገባል። ሊሰጠን ነው ያለች ግን አሁን ማን ጥያቄው ምን የገባሁት ማላይ መቀየር ይችላል ሲከብደኝ እንደዚህ ከጨነቀ በቃ ተስተናሰንዬ ግን እኛ መልሰናል ነው መሰጠት አለ። አታሳዝኑ ነው። አምስት ሰላት ናቸው ያሉት። ይሄ ፈጅር ሰላት አለ፣ ዙሁር አለ፣ አስር አለ፣ መግሪብ አለ፣ ኢሻ አለ። አምስት ሰላት ነው ያለው። በስያሜ ደረጃ ይሄኛው የፈጅር ሰላት ነው የሚባል። ፈጅር ደግሞ የጎህ መቅረብ ለመግለጽ ነው እንጂ ጠዋት ፀሐይ ከወጣ በኋላ የሰላት ይሄ ግን እንደ ጉራማይሌ ህግ ተቀራራቢ የመለሰ ሰው ይሰጠዋል። ቦታውን እንዳትወስድብኝ ማለት ቦታውን እንዳትወስድብኝ ልክ ነሽ አንቺ ሁሌም ልክ ነሽ። እያሳመነችው እንዴት እየወሰደች ነው? እሺ ወደ ሁለተኛው ጥያቄ ወደ እናንተ መጥቻለሁ። እድል እሰጣችኋለሁ። እንዲህ አይነት የተቀራረበ መልስ ከሰጣችሁ ምንም ለእናንተ ነው እስኮ ግድ ነው እንዴ ባላንስ ማድረግ አለ። ሁለተኛ ጥያቄ የሚለውን በትክክል ካላላችሁ አዲስ ዓመት አይ ጥሩ እኮ ነው ያሰታለሽ ሀና ሂንት እየሰጠኋችሁ ነው። ኦኬ በኋላ ሊመለስ ስለሚችል ልዘባርቅ ነበር። ጥሩ እኮ ነው። ይኸውልህ ሰከንዳችሁ ተጠቀሙ። ያኛው አዲስ ዓመት አሻሽሉት ቋንቋው መቀየር ኒው ይር ሰዓት አለቀ። በቃ ሰዓት አለቀ። እኔ ልመለስ ነገርሽ። ቆይ ማን መልሶ አላችሁ? በቃ አልፏችኋል። ምንም ማድረግ ሞከርኩኝ ማለት ለዚህ ቲም ያደላል እስክባል ድረስ እውነት ነው። ኸይር ነው ምንም ኸይሩን ብዙ መለስ ሸሩን ነው ምን መለስ አይዞህ ተስፋ ማለት በጎ ማለት ነው። ወደ አማርኛ ስንተረጉመው ሰው ይር መልሳችሁ ተኮሪድ እኮ ይር ጥሩ ነው አልኩሽ። ይር ማለት እኮ ነው ማለት ኦሬድ እኮ ነገር ሞክሬያለሁ። ለዚህ ቲም ብዙ ዋጋ ከፍያለሁ። አያሰጥም ነው የምትለንና እንዴ ብላችሁ እና በደንገናችኋል። አዲስ ዓመት ካን ይራል አዲስ ዓመት ያላችሁት ነው እና የመለስ ነው ይሰጣችሁ በበጎ ፈቃደኝነት እና ምን አልካሰን ትንሽ ሞክሩ። የሚቀራረብ ነገር ሲሆን ያው ቀደም ባልኩት መሰረት ትላለህ። ወደ ሶስተኛ እሺ አብረን እንመልከት። ግን እሷስ ተወዳዳሪ ስለሆነች እሺ መጥቷል። ይሄ ሂንት ሰጣችኋለሁ። ኡስታዝ አቡበከር ናቸው አይደለ? የአባታቸው ስም ማን ነው? የአባታቸው ስም አህመድ። ኡስታዝ አቡበከር አህመድ ማለት ሰከንድ ቢያዝልኝ ነበር። አቡበከር መርዳት ምንድነው? በእስልምና ቋንቋ መርዳት እናንተ ምንድነው? መርዳት አውቀናል መርዳት በእናንተ ምንድነው? መርዳት ምንድነው? ዘካ አልቋል። እኛ መልስ አይ አይደለም። መርዳት በእናንተ ምንድነው? መርዳት ነው ማለት መርዳት ነው። ካለስነ ሐሰን ቃሉን ነው ማለት የፈለኩት። ምንም መናገራችሁ ልክ ነበርኩ። ቅድም አድቫንቴጅ ስለወሰዱባችሁ ይሄ ነገር እናንተ ደግሞ እንደሚያውቅ ሰው ነው የምታወራው። እንደዚህ አውርታችሁ ካልመለሳችሁት እኔ በጣም የምታዘባችሁ። እስቲ መልሱ። ያው ሀኒናት ምትመልስ ይገርም። ግድ ነው እሺ አቡበከር ሰዲቅ አቡበከር ሲዲቅ ነው። እዚህ ጋር ለማውራራት ያህል ማለት ነው። ያው ይሄ ሰደቃ የሚለው ለመግለጽ እና ይሄ ነበርኩ የጠየኩት አንቺ ልክ ነሽ። ሰደቃ የሚለው ስታስታውሱ እንዲመጣ ነው። ግን አቡበከር ሲዲቅ ማለት ያው ሲዲቅ እውነተኛ ለማለት ነው እንጂ ሰደቃ የሚለውን አይደለም። አረበኛው የሚገልጸው እውነተኛው አቡበከር ለማለት ነው። አቡበከር ሲዲቅ ያለው ማለት ነው። ነጥብ ተያዘልኝ። ይሄ ቲም በጣም ከባድ አንደኛ አይደል እኮ ተናግረናል። ማወራ አይደለም ነጥብ አስታውሳችሁ ምንም እኮ አልሄዳችሁም። ታሳዛችን ግባ ወይ እዛ መሀል እንደዚህ ተብለሽ ታውቂያለሽ? እኛ ከመን መርዳት ማለት ነው። እዚህ ጋር ምልክት እያሳዩአችሁ ነው። እኛም እኮ ግን እነሱ መልሰናል። እርዳታ ያስፈልጋችሁ፣ ሰደቃ ያስፈልጋችኋል። ስለዚህ ሁለቱ ሁላችሁ ኦልሬዲ እንደውም እናንተ አድቫንቴጅ አላችሁ። ከእናንተ ጥያቄው እየመጣ ስለሆነ ሶስተኛ ጥያቄ እናንተ። እሺ እንቀጥል። ወይ ጉድ ቆይ ማማ ይጠየኛው ነና? አዎ እኛ ራሳችን እኛን ስለመለሱ እነሱ ናቸው የሚጠይቁት። እሺ እንደገና አድርግላቸው። ከባድ ሲሆን እሺ መልሰው። እሺ ግን ከባድ ሲሆን ማለት ነው በእውነት እንደዛ የሚመስለው ከባድ ሲሆን ሚንበር እሺ ምንድን ነው እስቲ አስረዱ። ምን አጥሽ? በአረበኛ ፊደል በአረበኛ ፊደል ሚናት ከዛ ምን አለ እዛ ጋር በር አለ ሚንበር
ዋው ማለት ማለት አሁን ምን አልኩኝ? አሁን ምንም ማለት ሚንበር ማለት ምንድነው? ሚንበር ማለት ደረጃ ወይም ከፍታ ብለን ልንገልጸው እንችላለን። አንድ ኹጥባ ወይም ደግሞ የጁማ መልእክት ወደዛ ትዳሰን ወደስ እሺ ነው። ኧረ እባክሽ አይ ደስ ማለት እሺ ማለት የሰው ቦታ አትግቡ። በቃ ይሄን ነው ለካችሁ። ግን አንድ ቀን ያልፋል። ይሄ ቀን ጨክዬ ጨርሰዋለሁ። ህዝብ እንደዚህ ነው። አይዞን ሚንበር ደረጃ የሚለውን ነገር ለመግለጽ ወይ ደግሞ ከፍታውን ነው። የጁማ መልእክት ወይ ደግሞ ኹጥባ የሚደረግበት ቦታ ላይ እዛ ቦታ ላይ ከፍ ብሎ ህዝቡ እንዲታየው እዛ ቦታ ላይ ሆኖ መልእክት ማስተላለፊያ ቦታ ብለን ልንገልጸው እንችላለን ማለት ነው። ይሄ ቲም አልተቻለም። አይ እሷን ፍሯት ነው የምላችሁ። አውቃም ራሱ ሊሆን ይችላል። አሬን ጠፍቷትና ላይሆን ይችላል። ኦዲየንሱ በቃ የተጫወተች ትንሽ ኢስላማዊ ይዘት ያላቸውን ቃላቶች ካልከበዳት በስተቀር ሌላውን ቋ ነው። አዎ እኮ ዳሩ እያደራሽን እንግዲህ ባንቺ። ስለዚህ አሁን እንደተረዳችሁት ስትደምሩ ቋንቋን ከግምት ውስጥ አስገቡ። እሷ እንደምትለው ከሆነ ኦዲየንሶች እንድትረዱት ይሄን ነገር። ሁለተኛው ደግሞ ምንድነው? ስም አስቡ። ሂንት ነው። አይ ልክ ሂንት ነው ለእናንተም የሶስት ምናምን አስቡ። ልክ አሁን እንደቀድሞ አይነት እንደ ኢማን አይነት ስሞች ማለት ነው። ሶ ወደዚህ ነው የምሄደው። ሂድ ስትይኝ እኮ መሄድ ነበር። እሺ ይሄ ለቱኔልና ለዳሩ ሰላም የተበረከተ ጥያቄ ነው። ቀላል ነው? ከባድ ነው? አብረን እናያለን። ኢድ ሙባረክ መልሱ ነው። ነይ ኻሚስ አይደለም ካነገ ነገር ነው ምንድን ያልሽው አንቺ? ኻሚስ ምንድን ነው ማለት? ኻሚሴ ነው ኻሚስ ነው። ተመልሷል። አይ ምን ማለት ኻሚስ አለች አይደለም ማለት ምንድን ነው ያልሽው? ምን ከዚህ የተለየ ነገር ያለሽ ማለት ውስጥ ስለሆንሽ ነው። ምንድን ነው ማለት ሰውን ተጽዕኖ ማሳደግ ኻሚስ አለች አይደለም ማለት ቆንጆ ጎበዝ ዳንጂ። አዎ ኻሚስ ነው። ተመልሷል። ሚስ ነች ማለት ነው። እዛ ጋር ከኋላ ህፃናት ባሉት አስተማሪ ነበር። ኻሚስ ነው ማለት ነው ሐሙስ። አዎ ምሽቱን ሐሙስን ለመግለጽ ሐሙስ በአረበኛው ኻሚስ የሚል ካስ አለ። እንዴት ነው ይሄ ቲም እንዴት ነው? አንበሳ አይ በጣም ለዚህ ነው ጥሩ ፍክክር ነው። ኦልሞስት እኩል ስኮሩን ረሳሁት። በኋላ ተግሪ አንቺ እኔ ይሻላል እየመራን ነው። ስለዚህ ጥያቄ ወደ ሃናና ወደ ራቢያ። ራቢ ትኩረት አይሻ እንዴ ኧረ እየጨመጨማችሁ በቃ ማለት በቃ አሸንፈዋል ማለት። ኧረ በጣም ቀላል። ይሄ ማንም ይመልሰዋል እኮ አይንና አይሻ። አሁን ይሄ መልስ ነው። ለእነሱ ግን በጣም ቀላል ጥያቄ ነበር። አቆላምጡት ነበርና እሺ አይሻ የስም ስም ነው አይደል? ሰው ስም ትኩረት ማድረግ አለ። ይሄ ቀላል ነበር። ለምንድን ነው ቀላል? እንደዚህ ያለ እንደዚህ ይቻላል እኮ። የከበደ ለምንድን ነው የማይሄደው? ሾው እየቀለለ እየሄደ ነው። ትንሽ ተወዳዳሪዎቹ ከባድ ስለሆነ አይመስልም? የድል ጉዳይ ነው። ስለዚህ ይሄው ወደ እናንተ እንቀጥል። የሚገርም እንጃው የሆነ መልስ ለኔ ቢሆን የትኛውን ልመልስ ነው? ሀሰን ጋር አድርገኝ። እሺ ለማን ነው የሚጠይቀው? እናንተ ናችሁ እንዴ? እኛ ነን አይደል? እነሱ እኮ ናቸው። አይ ነው ግን እኛ ነን። እነሱ ናቸው። እንትን ከዚህ በፊት ተጠይቆ መልእክተኛ ኦኬ ባርጋው ላይ ምንድን ነው መልእክት ተኝቶ ነው? መልእክት ተኛ ከዛ ተኝቷል። መልእክት ይተኛል። አንዳንድ መልእክቶች ይተኛሉ። አዎ እውነት ነው። በጣም ቀላል ጥያቄ ነው በእውነቱ ይሄ። እውነት ግን እናንተ ጋር ቢመጣ ትመልሱት? ኧረ እንመልሰዋለን። አይ አይመለስም። ቀላል ሰዎች አሉ መልእክት ላይ። አዎ መልእክት አሪፍ ነው። አዝናለሁ። አላለቀም። አልመለስንም እንዴ? ተጨብጭቦ አሪፍ ነው። ለምን ታዝናለህ ታዲያ? ልክ እነሱ ተበለጡ አይነት ስሜት ነው የሚመስለው። እነሱ የተበለጡ ነው የሚመስለው። አይ አለ ገና አለ ገና። ይሄው አልቋል። ሞከርኩ ለእናንተ ማለት እንደዚህ ይሉሻል። አንቺ ማለት ሳያልቅ አለቀ ይሉሻል ይላሉ። በቃ አለቀ ካሉ አለቀ። የስራው ባህሪ ነው። ሀሳብ እያትጨነቀ በቃ አለቀ አሉ። ሞከርኩ እኔ እኮ አሁን ዜና ቢሆን ጨመረላችሁ ነው። እኩል ነው። እንዴት ላይ
ውጤቱን እኔ ይሄን ይዘዋለች። የምር እንዴት ነው ግን የምር እየመራን ነው እንዴ? የምር በዚህ ውድድር ምንድን ነው የምለው? በዚህ ውድድር ብዬ ምንድን ነው የምለው? የመጀመሪያው ዙር አሸናፊ የሆኑት ጵንኤልና ዳሩ ሰላም ናቸው። እደግመዋለሁ። ተሸናፊ እንዳትጠራ። አይ ተሸናፊዎች ብለን ጥራ። የዚህ ዙር አይደለም የመጀመሪያው ዙር አሸናፊዎች ጵንኤል ተስፋዬና ዳሩ ሰላም ተሾመ። ዋው ማለት ጉራማይሌ እንደቀጥል ነው። ውድ ተመልካቾቻችን ልዩ የአባይ ቴሌቪዥን የኢድ አል አድሃ አረፋ በዓል ፕሮግራም እንዴት እየሄደ ነው ብለን ስናይ ወደ ሁለተኛው ዙር ደርሰናል። የመጀመሪያው ዙር አሸንፈዋል። በጣም ብዙ ዙሮች ስላሉ እንግዲህ ያው የሻላቸው ወጣት ነው። ምን ነው ተቀመጥ ካሰነ እኛ ነው ቁዙ ጥያቄ ነው። እንቀመጥ እንዴ? ምን መሰላችሁ ከባድ ነው እውነት ማለት እንዴት ነው ይሻልሽው? ስልጣን ያለው ወንበር አይሆንም ብለን ተመቸኝ። የመጀመሪያው አሪፍ ነው። አሁን ደግሞ ወንበር ደግሞ ሊሆን እና የሚገራርማችሁ በቃ ቆንጆ ጥያቄዎች ናቸው የወጡት። እኔ ራሱ በጣም ጓጉቻለሁ። የምር ካልመለሳችሁ ቅጣት አለ። በጣም እሱ ነው ከባዱ ነገር የዚህ የስቱዲዮ ጨዋታ። አሁን ተማራችሁም ልትሄዱ ትችላላችሁ አላውቅም፣ ግን አይ የምር ትዛኑበታላችሁ። አሪፍ ጥያቄዎች ናቸው የወጡት። ዝግጁ ናችሁ? ዝግጁ ናችሁ? እንጀምር። የራሳችን ጥያቄ ራሳችንን የምንቀጣበት አይደለም። የሚጠየቀው ሰው ጥያቄው መመለስ ካልፈለገ ቀጥታ ወደ ቅጣቱ ይሄዳል። ቅጣቱን አያውቀውም። ለመወሰን ቅጣቱን አነጻጽሮ መወሰን አይችልም። ከነገርናችሁማ ሊሆን ነው ማለት። ስለዚህ ቅጣቱን አያውቀውም፣ ይጠየቃል፣ ይመልሳል። የመጀመሪያ ጠያቂ ራቢያን መርጠናት አለ። ትስማማላችሁ? ራቢ ማንንም ጠይቀው አንቺን እኔን ፈራሽ? የራሴው ግሩፕ ላይ ጨዋታውን ፈታኝ የሚያደርገው እሱ ነው። እያየን ደግሞ ወደዚህ እያልን እንጮታለን ማለት ነው። ጥያቄ ቁጥር 1 አንዬ አይዞሽ ይላል። አይዞሽ ቀይሪው። ዋው አትመልሰውም? ምንድን ነው? ቀላል ነው። እሺ ተራ ቁጥር 1 ከዳሩ ሰላምና ከራቢያ ከኔ ማለት ኦ ማይ ጋድ ከኔ ትላለች። አንዷን ከዜና ክፍል ቀንሺ ብትባይ ማንን ትቀንሻለሽ? በስመ ወስኝ። ላንቺም ጥሩ ነው። አንተ መቀነስ ትችላለህ። ዜና ይሄን ያህል ተማረሻለሁ። አለቅነት ጥያቄ ውስጥ አምባገነንነት ተመልካቾች ለጨዋታ ነው ያለችው መሰለኝ። አልታኔ ዋናው ልጅ ዛሬ ተመችቶ ነገር ይሄ ፕሮግራም ይጨርስ እንጂ እኔ ምንም እንነጋገራለን። ዋው በነገራችን ላይ ማለት ነው እንደውም እዚያ ወደ ጥያቄው ከመመለስ በፊት ዳሩ ሰላምና ራቢያ የሚመሳሰሉበት በጣም ብዙ ሰው ነው ያለው። በጣም አሁን አንቺ ዝም ብለሽ ሻወዴሽ ራሱ ማለት ትችላለሽ። ሁለቱም ያው ናቸው ምናምን እንድታፊ ወይ በጣም ይመሳሰላሉ። አንቺም እንደዛ አይነት ገጠመኝ ሊኖርሽ ይችላል። ራስሽ ጠይቀሽ ምናምን አንድ ጓደኛ ብቻ እንዳለሽ ምናምን ሊያስቡ ይችላል። ሁለት ናቸው ብለሽ ትናገሪያለሽ ማለት ነው። ስለዚህ እስኪ እንደዛ አይነት ገጠመኞችም ካሉ አስታውሽንና ወደ መልስሽ ትመጫለሽ ማለት ነው። አባይ ቲቪ ላይ ሙስሊም ሴት አንባቢ የሚመስላችሁ ብዙዎቹ አንድ ሴት ነው። ግን እኔ በእነሱ አልፈርድም። ኢቨን እኔ ራሱ ለመጀመሪያ ጊዜ አባይ ቲቪ ስመጣና ስቀጠር እነሱ ያው ሲኒዮሮቼ ናቸውና እኔ ምንም አይነት ኤክስፒሪየንስ አልነበረኝም የቲቪ እነሱ ዜና አንብበው ከወጡ በኋላ እኔ ቁጭ ብዬ ዩቲዩብ ላይ እከታተል ነበረ እና ይጠፉሽ ነበር ቢሮ መጣ እግዚአብሔርን ይጠፉኛል። ኧረ እቺ በእውነት ሐሰን አይኑ በአካል ይለያያሉ እኮ ግን ቁጭ ብለው ሂጃቡ መስቀላታች እኔ ማንም አልቀነስኩም። እና ምን አድርግ ነበር መሰለ ዜናቸውን እያየሁ ቀን ይይሽ ቼክ ታደርጋለህ። የትኛው ናት ያነበበች እላለሁ። በዛን ሰዓት ደግሞ አንግባባም። ይሄንም ነገር ያው በአንድ ሳምንት ውስጥ ነው ምናምን አፈጣብቴ ወደዛ ስማቸውን ብዙም አላውቅም እና የምር በጣም ግራ ጋባ ነበረ። ከራቢያ ከድርና ከዳሩ ለምሳሌ ለመለየት እንዲመቸ ማለት ነው። አሁን የዜናውን ግሪቲንጉን ሰላምታውን ዳሩ ትበል እስኪ ስማቸውን በዛው ለመለየት ህዝቡ እንዲያውቅ እዚህ ጋር የቆመችው ዳሩ ሰላም መሆኗን እንዲያውቅ ማለት ከዚህ በኋላ ሰላም በይልኝ ዝም ብለሽ እኔ በቃ ሰላምታውን ብቻ ማለት ነው። የቀን ላድርገው ወይስ የማታ ዜና? የቀንና የማታ ይሁን 12 ሰዓት ስለሆነ ጉራማይሌ የሚተላለፈው የፈለግሽውን አድርጊው። ወደ ማታ ላድርገው። እሷ ስለ ፕሮግራማ ነው አይ ኖ ማለት እኔ ስታረል አይደለም ላግዝ ቢኩ ነው። ይሄን መርሳት የለብንም። አዎ ሳየው ትንሽ እየደከመህ ነው ቁጭም ብለሃል። እሺ የምሽት ይሁን በቃሽ
ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። እንደምን አምሽታችኋል? ውድና የተከበራችሁ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜናችን ተጀምሯል። የምሽቱን ዜና እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። እቺ ዳሩ ሰላም በጣም አሪፍ። አሁን ምረጪ፣ ምንም አታረሳሽ። ተጫዋታ ምናምን ቀጣይ ልትል ማለት ምረጪ ማለት ትላለህ ወይ ደግሞ ሌላ ጥያቄ መከታተል ካኒ ጋር ጓደኛ ከመሆናችን ባለፈ ደግሞ ቲም ነን። ቲም ነን ታውቃለህ። ባይዘው ዞር ብላ ማንም ትቀልሽ ያለች ነበር። አይ ነው በጣም ከባድ ነው። ለምን ራሳችሁ አንዳችሁ አትቀነሱልኝ? ግዳያችሁ እና ምን አልከ? ምረጪ ካልመረጥሽ ተቀጭ። ሌላ ጥያቄ ይቀየርልኝ። ኖ ቅጣት መረጣት። ሁለቱም የስራ ባልደረቦቼ፣ ሁለቱም ጓደኞቼ መለየት አትሽ። አይ ነው ሰው ሊቀጣ የሚያግዛት አለ ታያለሽ። ምንም እኮ የሚታገዝ ነገር ቅጣቱ ነው። ቅጣቱ ነው የምንገባው። ምንድነው ቅጣቱ? ቅጣቱ ሽልማት ነው ይመስላል። አንድ ሙሉ ቃሪያ ትበላለች። በስመ አብ ማለት እኔ ቃሪያ ብዙ አልወድም እና ቅጣቱስ እኮ አለርጂካል ያለኝ እኔ ቃሪያ ለምን አቀንሻቸውም? አንዳቸውን ምን ችግር አለ? እነሱ ፍቅረሽን አይተውታል። ትዝብት ነው። አሁን ከዚህ በኋላ መወሰን ማችል ነገር ማለት ከዚህ ራሱ እንዲለቁ አልፈልግም። እኔ ነው ምትፈልግ ራሱ አንተ ምሳሌ ነው። ጨዋታ ራሱ መቀነስ አትችልም ማለት። ስለዚህ ወደ ቅጣቱ ዋው ውሃ አለ ያጫውታል። በሞቴ እንብላ። አሁን ነው ባለ ቆንጆ ነገር በልቼ ነው የመጣሁት። ታግጃት ፈልገሽ ሆነ ይቻላል። ውሃ መኖሩ ልትይላት ነው እንጂ ምንም ልትነሽ። በበዓሉ ምድር እንግዲህ ቃሪያ ተፈርዶብሻል። እውነት ለጓደኞቼ የምከፍል መስዋዕት ቀጭኑ ይሻልሻል መሰለኝ። ይሻላል። ቴስት አድርግልኝ ከሁለት አንዱ። እኔ ግን የሚያቃጥል የትኛው ነው አላውቅም። ተለቅ ያለው አያቃጥልም። የሚያስታውቀው ተለቅ አሽትቹ ጎመን ካላ አያቃጥልም ቃሪያ። እውነት ኦኬ። ይሸታል ጎመን አዎ ይሸታል። በሽታ ያስታውቃል። የማምዬ ጓሮ በሽታ ያስታውቃል ቃሪያ። አየ ሞያም አለ ማለት ነው። መብላት አንድ ሙሉ ነው የምትበይው። አራሃኒት ሙዳት ያዥብን መቅመስ ነው ማለት ምን ማለት ነው? ቅጣት ነው። አንድ ቃሪያ ትበያለሽ ማለት ነው። ስለዚህ ፕሮግራሟ ሆስት እየተናገረች በጣም ተማረሻ ነው። አሁን ልመጣ ነው እሱ ጋር ነው። አሁን ወጣው አሁን የመጨረሻ እኔንም እያስፎገች ምንድን ነው የበደልኩ? ይቅርታ። ኖርማል ምንም ይሄ ከበደል ጋር ምና ሞክረት። አንድ ሁለት ሶስት አይ የምር ሞራል ስጠኝ ሞራል አይተን በጣም ጉዳትሽ አይተን እንወስናለን። መጀመሪያሽ ራሱ ትልቅ ማለት አይዞሽ ነገ ከስራ ልቀር እችላለሁ። አብሽር ምንም ችግር ቅዳሜ ነው ነገ ሌላ የለም ነገ ዞን ደርቢበት እዛው ላይ በኋላ አታኝኪው እንዳያቃጥልሽ። ከዛ ውሃው ዋጥ አንድ ላይ ደርቢው ከዛ ውሃውን ጠጪ። ዝም ብለሽ መዋጥ ሳታኝኪ። አይዞሽ ዋትሾ አይ ይሄ ነገር ቼክ እንደዚህ ይቻላል። እንደዚህ ቼክ ማድረግ በፕሮግራማችን ህግ መሰረት ማለት እየበላሽ ነው። አዋዝ ቁጭ አድርገዋለሽ። ዋጩ እንደመድሃኒ አይ በውሃ ማምታው ጭራሽ አጣጣመች። አያቃጥልም። አሁን ለመደች እኮ እቺ እኮ ቃሪያ ለመደች። አይገርም? አንድ ሌላ ነገር አስመሰልሽ። ኧረ ሞራል ስጣት። የተቀበለ ሰው ነው ራሱ እንደ ጓደኛ ሞራል አሪፍ ነው። አይዞኝ። ኧረ ለሃና ዋው ቃሪያ ተመጋቢ ነበርሽ? ድጋሚ ቃሪያ ማየት አልፈልግም። ይሄ አሁን በየአይነት ላይ ምናምን እንደዚህ ገልጽ አታውቂም? እኔ ብዙ አይደለም ቃሪያ እንዴ እሱ እኮ ከምግብ ጋር ነው ሀሱዬ። እንጀራው ምኑ አለ መያዣው። አይዞሽ ደግሞ የበለጠ እንዲያቃጥል ያደርጋል ይባላል። አዎ ውይ በጣም ፈራሁ። ወደ ሁለተኛው ጥያቄ ነው የምንገባው። እናዝናለን። ብትመልሱ ነው የሚሻላችሁ። አያችኋ? መምረጥ የቀረበላችሁን አማራጭ መውሰድ አለባችሁ። ስለዚህ ወደዚህ ነው የምመጣው። ጳኔል ለዳው እሺ አይዞሽ የኔ እናት እኔን ፊቷ ራሱ ሲያሳዝን እውነት እንዳትጠይቂ ነው ብቀይርላት ሁላ ደስ ይለኛል ጥያቄውን። ውይ ምራጭ ይሄን እንዳትፈሪ እሺ። ምንም ያስፈራ ነገር የለውም።
ተወልደሽ ካደግሽበት ቦታና አሁን ከምትኖሪበት አካባቢ አንዱን ምረጪ ብትባይ የቱን ትመርጫለሽ? ከቤተሰብ ጋር ነው የሚያጣላት። ባጭሩ ከአዲስ አበባና ከወሎ ወይም ከሸዋና ከወሎ እንደማለት። እዚህ ጎረቤት አለ የሚቀየም አለ። ያው በጣም እንዴ ዳሩዬ አንደኛ ነጥብ የምናገኘው ምንም እንዳትፈሪ። ከሁለቱ መምረጥ ቀላል ነው። መምረጥ አለብሽ። ማንዴ የምትበትን ማህበረሰብ የኋላው ነው ቀሳሰራ አይደለም ስለማውቀው ነው። ህዝቡ ጎረቤት አስብትል ወሎስ አይቆጣ ካተቆጣ ችግር የለውም። ፍቅር እስኪቆጣ ነው የአዲስ አበባ ህዝብ በጣም ዳሩዬ በጣም ከባድ ነው። እውነት እዛም ፍቅር እዚህም ፍቅር እንዴት ነው የሚመጣው እኮ አዲስ አበባ ህዝብ ታውቂዋለሽ። አንቺ አልነግርሽም እንዴት እኔ ግን እኔ ጋር ቢሆን የጥያቄ መርጥ ነበር። መልሼዋለሁ እስካሁን እራሱ ማለት ነው። አይ አሁን እኔ አይደለም ግን እሺ ከባድ ነው ግን ያው የኋላው ከሌለ ለሜፊቱ ነውና ኦፍ ኮርስ ወሎ ቴንክ ዩ አዲስ አበባ ህዝብ እኮ ምን የኋላው ዋናው ወሳኝ ነገር ነው። መሰረት አዎ እንኳን አደረሳችሁ መላው የወሎ ህዝብ። ሳትቀጣ አለፈች ማለት ነው። አይገርምም? እንደዚህ ነው ጨዋታ። አይ እንዴት እንዳበረታታዋት እንድትመልስ አና ሁለቱንም ማባረር ነበረብኝ። አስጨንቂ ነው። ስለዚህ ስኮር አላችሁ ማለት ነው። ተመልሳችሁ መልሰዋለሁ። በጣም ቀላል ነው። ያ ቃል ነገር ከኔና ከዳሩ ምረጭ። አሁን ምንድነው ነገር እና አውቃ ነው ጥያቄ ነው። ቁጥር 1 ለትዳር አጋር በፍጹም የማትደራደርባቸው መስፈርቶች ምንድን ናቸው? 3 ግለጭ። ይሄ ምን ልትቀጣበት ይሄን አልናገርም ብላ ባጭሩ ሚዲያ ላይ መሆኑ እኮ ነገር በውስጧ እኮ ብዙ ነገር ትይዛለች እንጂ ግን አሁን ሚዲያ ላይ ቁርጣቸውን እንዲያውቁ ነው። ቁርጣቸውን እንዲያውቁ እኮ ነው። አሪ እንደዚህ አይነት ወንድ በፍጹም አልፈልግም ብትል ነው ማለት ነው። በኋላ ብታገባ ልትጠየቅበት ነው በዚህ ነገር። አዎ ወንዶች ደግሞ ይነሱብሻል። አሁን አስቢ። ምን በጣም ቀላል ናቸው። በጣም ቀላል ናቸው። ምን ሶስት ማትደራደርባቸው ምክንያቶች እንዲህ ከሆነ በፍጹም አላገባም፣ እንዲህ አይነት በፍጹም አልደራደርም ብትያቸው መስፈርቶች ሶስት ነው የሚላቸው። እንዳትቀጭ መልሽ። በጣም ቀላል። በዛውም ቁርጣችሁን ወቁ ወንዶች። ምናልባት እቺ ልጅ ያሰባችሁ አላገባችም ማለት ነው ራቢያ። አይስ ጥያቄው ራሱ እንዴት ጉራማይ ልጅ እንዴት አልኩኝ ምን እንደመጣያችሁ እቺ መሰለች ቆንጅዬ እስከዛሬ እንዴት አላገባች? የረጋ ወተት ቅቤ ይወጣዋል በሚለው በጣም በዚህ አጋጣሚ ያው እንዳላገባች ለመናገር ፈልጌ ነው። መስፈርቷን ትናገር። አዎ እሺ። አንደኛ ያው አንደኛ ሃይማኖቱ ነው። እሺ አትደራደሪ። ሙስሊም መሆን አለበት። ሁለተኛው ደግሞ የሚሰማኝ መሆን አለበት። ላይክ በቃ የሚያዳምጥ የሚረዳ የሚሰማኝ መሆን አለበት። እሱም በኋላ አስፈታቂ ማለት መጀመሪያ የሚሰማ ነው። ብዙ ወንዶች እንሰማለን ባይዘይ መጀመሪያ በጣም ነው የሚሰማው። እንዴ ምን ሆነሽ? አይ ሴት ልጅ ብዙ ነገር ማየት የምናወራው ቅድመ መስፈርት ላይ ሳወራ የማይረዳኝ ስሜቴን የማይረዳኝ ምናምን ከሆነ ለማለት አይሆንም። መጀመሪያ ላይ የማይስማማው እንዳላቅም ነው። ግን አለ እኮ በሐሰን በሪሌሽን ላይ ሐሳብ ስታወራ የማይረዳ ሰው አለ። ስለምርጫ ቀስቀሳ ምንም አያውቅም ነው ይሄ አዝናን እንደዚህ አይነት ወንዶች። አዎ ግን አለ ብዙ አለ ካለ። ሶስተኛ ወንዶች ምን ሆነ ነው ስማችንን አናስጠፋኝ ሲማት። ሶስተኛ ወይ በጣም ብዙ ነው። ግን አንቺ ጭንቅላት ውስጥ ያለው ይሄ ማትደራደሪበት በፍጹም። በተለይ ራቢ ሁሌ የምትለው ነገር አለ ማትደራደርበት ጉዳይ ነው። እሱ ካልጠቀሰችው ማለት ነው። ምንድነው የምለው? እኔ እኮ የምለው ላላቅም ነው። እሺ ሶስተኛ እና የመጨረሻ ፋይናንሻሊ አሪፍ መሆን አለበት። እኔንም ላይክ ነገ ጧት የምናመጣቸው ልጆችም ደግሞ አፎርድ አድርጎ ማሳደግ የሚችል ባል መሆን አለበት። ሰምታችኋል ማለት ምን ልረዳችሁ አልችልም። ጠንክሩ ተናገረች። ጠንክራችሁ ስሩ ነው ያለችው። ምን ታጠፋች ይችላል? ምንም ጠንክረን እንስራ ነው ያለችው። አዎ ምን ማለት ዝርዝሩን መናገር ይችላል? ያለን ካፒታል አመለጠች ማለት ነው። አሁን አመለጠች ማለት ነው። አንድ ትነግሪናለች ማትደራደር ይሄ ነው እንዴ? ምን
አትደራደርበትም ያልሽው ሶስተኛው ነው። አዎ እውነት ነው። አሪፍ ቲማችን እንዴት ነው? በደንብ ተናቦ ነው የሚሰራው ማለት ነው። ሶ ሞቅ ደመቅ እያለ ነው ውድድራችን። አንዳንድ መልሶች ማለት ቀስ እያልን የምናያቸው ናቸው። ጥያቄ አለ ለሁላችሁም ብጠይቃችሁ ራሱ የምመኘው አይነት እንደገና ማለት አሁን እሷ ቀደም የመለሰችው ልክ ሌላው ሰው መስፈርቱ ምንድን ነው አይነት ነገር ለሃና ጥያቄ ባነሳው ደስ ይለኛል። ይለብሽ ላሁን ይለብሽ። ስለዚህ ዳሩ ለፕሌል ትጠይቅልኛለሽ ማለት ነው። እሺ ሰላማዊ ጥያቄ ጥኑ እንግዲህ እንደማትሳሳት ይሄ ውድድር አይደለም። ተስፋ አደርጋለሁ። ይሄ ውድድሩ ስኮር አይደለም። እሺ ስማ መልሰዋለች ተማመናለሁ። ጥያቄ ቁጥር 1 ሚዲያ ላይ ከዛሬ ጀምሮ መስራት ከምታቆሚና ከልጅነትሽ እስካሁን ያለሽን ትውስታ ከምታጭ አስቢ። ኖ ሜሞሪ አጦር ምንም የምታስታውሰው ነገር አይኖርም። እኛን ሁላ ትፈራናለች እኮ ማናችሁ? እናንተ አይደለም ልጇን ስትክድ ቤተሰቦቿ ልጇን ያን መሰለ ክርስቲያን ማለት ክጁ ነው ወይስ ከዚህ በኋላ ባይ ባይ ዛሬ ተሰናብተሽ ከዚህ በኋላ አልመጣም ብለሽ ሚዲያ ላይ አይደለም የትም በምንም መንገድ በስማ ሚዲያ ላይ የትም ነው ማለት ነው። አጠቃላይ ሚዲያ አንቺ ታሪክ የለሽም። ከዚህ በኋላ የሚዲያ ታሪክ አይኖርሽም። አሁን የምትወጂውን ሙያ ምናምን ታጫለሽ። ከዛ ምን እየሰራው እኖራለሁ? እሱን ችግር የለም። ሌላ ስራ ይፈልግ አስሪስ ሜሞሪሽ አልጠፋም። እያወቅሽ ነው የምትሰሪው ነው። እኔ ብዙ ማስታወስ ማልፈልጋቸው ነገሮች አሉ። ብረሳቸው ጥሩ ነበር፣ ግን አሁን ካላችኋቸው ነገሮች ውጪ ቢሆን አስብሻል። ልትክጂ ልኮ ልጄን፣ እናንተን፣ ቤተሰቦቼን ከባድ ነው። ስለዚህ ግን ቀላል ነው። ምረጭ 20 ምናምን ዓመት ጉዞ ሊሰረዝ ነው ማለት እኮ ነው። በቃ ከዚህ በኋላ ሚዲያ ላይ የለውም ማለት ባይዙ ተሰናብተሽ ነው የምትወጪው። ከአሁን ጀምሮ ማለት እውነት ነው። ህዝቡ እንዴት ነው አሽራል። በቃ ቻው እንዲህ እያልሽ እንዳባባት ሰው እንደዚህ አይነት ፈታኝ ጥያቄ ማንም ተጠይቆ አያውቅም። ከህዝብና ከልጅሽ ምረጪ አይነት እኮ አስብ እንግዲህ እኮ ጦርነት እኮ ነው። አይ ነን መለስ መቀጣል ትቀጫለሽ። ቃሪያ ነበር ያለው ቃሪያ። አሁን ተሻሽሎ ኑሮ አልፎልን እኛም በበዓሉም ትንሽ የበዓል ፍሌቨር እንዲኖረው ብለን እንቁላል አድርገነዋል። ምን መጠጣት መብላት እንቁላል ይጠጣል። የሚጠጡ አሉ። ምን ጥሬው ማለት ነው። እንቁላል ምን ማድረግ ባይሆን ደስ ይለኛል፣ ግን እንቁላሉ ይምጣና እንወያይ። ምን እንቁላሉ ይምጣና እንወያይ። ምን አታስፈራሪው። መጠጣት እንቁላል እንቁላል ለኔ ኖርማሊ እንቁላል በሰፈሩት ቁና ማለት ይሄ ነው። እኔ እንቁላል ጥሬውን ከሆነ አልችልም። እውነት ልጅ ሲያለሽ ጥለሽ ፕሮግራም እዚህ መድረክ ላይ ግን ብዙ ሰው ተጠቅሞ ከዛ ነው ተሰናበሻለሽ። ላይ ህዝቡ ቀደም ያልኩትን ሀሳብ ቀይሬ ያለው ሰው የዘራውን ያጭዳል በእጥፍ። ይሄ ነው። እኔ እንቁላል አጠጥቼ አላውቅም። ማንንም ቃሪያ በልተዋል። ቃሪያ ይሆንልሽ እንዲቅኑ ይሄን አንቺ ነው አንቺ ጣለሽ መጨረሻ ላይ ቀደም ቀልድ በሽታች በቃ ሄድሽ ምናምን ተስማማሽ። ጉዳት አለ አትስኝ። ሌላ ጊዜ እንቁላሉ ይምጣ። ለማንኛውም እንቁላሉ እንዴት ነው የምናደርገው? እንቁላሉ ማንኪያ ላይ ይቀመጥልሽና ባፍሽ ይዘሽ ሁላችንንም እየዞርሽ ሰላም ተሰጭሽ እንዳይርከፍሽ አድርገሽ ማለት ይሄ ፈኒ ነው። ወደቀ እንቁላል ያህል ውድ ነው ታውቂያለሽ። አንድ እንቁላል ቢከስር ይሄ ቤት አለቀለት ማለት ነው። የኢትዮጵያ ሌላ ከባድ ቅጣት ነው እንዴ 21 ብር 20 ብር ህዝብ ይታዘባል። የኢትዮጵያ 21 ብር በቃ ኖ አይደለም። ህዝብም በእንቁላል ይጫወታሉ። ኧረ ቀልድ የለም በእንቁላል። ቴንክ ዩ እሱን የማይሆን አብዛኛው የኢትዮጵያ ቁርጥ እንቁላሏ እንደተከበረች አድርሰሽ ትመልሻለሽ ማለት ነው። ካልመለሰችስ ይከብዳል ቅጣቱ። ከዚህም በግ እንዲያሸክመን ነው። እንቁላሉ የወርቅ ነው እንዴ? እንዴ በቃ እንቁላል ወርቅ ነው። ቶታሊ አሁን ባለው የኢትዮጵያ ህይወት ተጋነነ። አንተ ላይ ተጋነነ። አጋነንከው። እውነት ትቀጫለሽ። ሌላ ቅጣት እንቁላል ሰፈር ልጅ እንዴ እቺ እንቁላል ፋብሪካ ነው እንዴ ሰፈርሽ? ስለዚህ እንቁላል ይምጣ። ዝግጁ ነሽ? አዎ። ይላሽ እንቁላሉን ቅድም ባልኳችሁ መሰረት ይዛ በማንኪያ ትፈተናለች። ነገር ግን አላማው ምንድነው? ሌላ ከባድ ቅጣት እንዳትቀጣ ነው የምታደርገው። ገባችኋል? ስለዚህ ከባድ ቅጣት እንድትቀጣ ከፈለጋችሁ ዚስቲም በተለይ የኛው ቡድን እሷን ማሳቅና ማሳሳት ያስፈልጋል ማለት አትተባበሯትም። ቶታሊ
ስመጣ እሷን እንረብሻታለን ማለት ነው። አትይኝ እሺ። ህዝቡ ይሄን ነገር እንዲተባበረ እንጠይቃለን። እሷ ምናልባት ያው ቡድኗ ስለሆነ ምን ላትልሽ ትችላለች፣ ግን አላማው እየዞርሽ እኛን ሰምተሽ ትችላለሽ። እንደዚህ ብለሽ ስራው ከስቃኝ ማሳቃይ ተፈረቀ። ግን እህቶቻችን በጥና አይጨክኑ። ነግበኔ ነው ውድድር አይደል እንዲሳዩ አልበላሁም። ምን እናደርጋችሁ እናውራለን። አንተ ግን በጣም ጥሩ አቀሳሳሪ ነው። አይደለም እኔ ለፕሮግራሙ ነው ይሄ አዎ። ግን ምንም ቢሆን እንቁላልን ያህል የተከበረ ነገር ባይወድቅ እኔም ደስ ይላል። ይሄ እውነቱን ነው። ስለዚህ አሁን ከማን ነው ጀምሪ? ከጓደኛሽ ከባልደረባሽ ትጀምሪያለሽ፣ ሰላምታ ታቀርቢያለሽ፣ ከዛ ትመጫለሽ፣ እነሱ ጋር ደርሰሽ ከዛ ነገር መተሽ እንቋጫለን። ጥኑ ወደቀ በቅንዋሉ እንዲሰጣም ነው እኔ ስጋት ማንኪያው እንዳትበላው። ሰላምታ እንደዚህ ነው እንዴ? ሄዳ እንደ ሰላም ምን የንቀት ሰላምታ ነው የምትሰጣቸው? እሺ ጓደኛ ሀሳብ እዚህ ነው። እኑ ያይዞሽ ጥኑ ወደቀ አርተሽ ሰላም በይ። ንቀት አይዞሽ ትንሽ ነው የቀረሽ። ሰላም በይ። ደርሶ ይገልሽ ትንሽ በርከሽ እኔ ምንም ሰማሳቃልሽ ለምን ምን ልጅ ምንም አልመጣም። አታዘነች ወይስ አንዴ አለች? ወደቀ አይዞሽ በልጅ መደገፋት እሺ። ወይኔ እንቁላሌ እጅሽን እባክሽ እጅሽን አሉች። በዛ በኩል ዙሪያሽ መጥተሽ ሰላም በይ። አውሪኛው ሰላም ጥኑ እንዴት ነሽ? ተርፏል። እንዴት ሰማንም አስተሳማት ሲላል ይሄ ነገር አይወድቅም እንዴ? ባጭሩ ማንኪያ ከነከሰች አትለቅ። አዎ በቃ አለቀ ውድድሩ ማለት በቃ መቀጠል እንችላለን። እንግዲህ ማውራት ባይከብድሽ ይቀጥሉ ብላል። እንዴት ነበር? አይ ቀላል ነው። ፍቅሬን በምን የገለጽኩላችሁና በጣም ዋናው ቆንጆ ነገር ነገር ደስ እንዲለው እንቁላሏ ተርፋለች። ህዝብ ደስ እንደሚለው ባይዘቤ ከባድ ነው። እኔ በሷ ቦታ እውነት እንቁላሉ ይሰበር ነበር ይመስለኛል። ህዝብ ታስከፍያለሽ። ይቅርታ ይሄ ጨዋታ እንዴት ነው? ጥሩ ነገር አለ። ቅጣቶቹ ትንሽ ባላንስ ቢሆኑ የሚል አስተያየት እየመጣልን ነው፣ እያየን እናስተካክላለን። ስለዚህ ጥያቄ እመልሳለሁ። አንዳንድ ጥያቄ አለባችሁ። ሁለተኛው ውድድር እንደቀጠለ ነው። እንጀምር። ሁለተኛ ጥያቄ አይ ትመልሻለሽ። ወይኔ ቃሪያ ከመበል ከጋዜጠኝነትና ከቲያትር ይሄ ማለት ከመዝናኛና ከዚህ እሱ አይደለም ነው ገብቶኛል። እኔ ጥያቄው ህይወቷን ሳታብራራ ገባት እቺ ልጅ። አሁን ከቃሪያ በኋላ ሀሰን ላስረዳ። ጥያቄው 4 ዓመት ሙሉ ቲያትሪካል አርት ነው የተማርኩት። ጅማ ዩኒቨርሲቲ ነው የተማርኩት ቲያትሪካል አርት 4 ዓመት ሙሉ። እና ከልጅነቴም ጀምሮ ፍላጎትሽ ምን ነበረ ብትለኝ አርቲስት የመሆን ፍላጎት ነበረ። ከግቢ ግራጁዌት አድርጌ እስከወጣ ድረስ አሁንም በእጅሽ ነው። አይ ኖ እመኘው ነበረ በዛ ሙያ መቀጠል። አጋጣሚ ሆኖ ግን በዚህ ዘርፍ ከተቀላቀልኩኝ በኋላ አሁን ላይ በጋዜጠኝነቱ ደስተኛ ነኝ እና ጋዜጠኝነቱ መርጫለሁ። እንዴ እሱ አይደለም የሚያሳዝኑኝ አስተማሪዎቿ ናቸው። እኔ ደግሞ እሷን ካስትና አድርግ እያሉ ሲጠይቁኝ የነበሩ አንድ እሱ አስተማሪዎቹ ባይዘቤ ጎን ለጎን መስራት ይቻላል። አልፈልግም ብላለች እቺ ልጅ። ለምንም አይነት ሰዎች እንዳትመጣ አልፈልግም ባለቻ ያለ ፍላጎት ትደውላላችሁ። እንዳትደውሉ መፈተን ነው። ፈታን ጥያቄ ስለሆነ ነው እንጂ እቺ ልጅ ሁለቱንም መስራት ትችላለች። ፈተና ነው ይሄ። ፈተና ስለሆነ ፈተናውን ካላለፈች ትቀጣለች፣ ካልተቀጣች ደግሞ ይሄው እና ድጋሚ ሀሳብ የማይቀይር ሰው የለም። እኔ ዛሬ ስሜቴን የተናገርኩት ነገ ከነገ ወዲያ ደግሞ ነው የምትይው አንቺ። ዛሬ ላይ ነገ ከነገ ወዲያ ግን በሚለው የፊልም ኢንዱስትሪው ካደገ ምናምን አያት ቢሆንም ሆኜ እሰራለሁ። አያት ሆኜም ቢሆን ህልሜ አይቀርም። ግን ማለት ነው ይሄ ፍላጎት ካላት ከልጅነቷ ጀምሮ አንድ የሆነ ነገር ብትልልህ ብትጋብዘና አዎ እስኪ ወይ ከተው ሴት ሊሆን ይችላል። ምንድነው የሚባለው? ጥሩም ታግዘኛለች። ልምምድ ላይ የሚባለው በጣም አለማማጅ ነበርኩኝ ትላለች ብዙ ጊዜ ሞኖሎጎች ምናምን ላይክ በግል መነባነብ የሚባሉ ካሉ ጥሩ ትቀበልሻለች። የመቀበልም ነገር ካለው እኛም እናግዛለን የሆነ ነገር። ወይ ደግሞ በራስሽ ከዚህ በፊት የሰራሽ ላይክ በትምህርት ቤት የሰራሽ ድራማም ኦር ሌላም ቲያትርም ካለ ከዛ የሆነ ነገር
ቮካል እንስራ እንዴ ብሎ ምን እንስራ አንተን ፀሐይዬ ብሎ ሲን አንድ ሲን ወይም እንደዚህ አይነት በዚህ መጣ ብለሽ ማለት እዛም ይቻላል። ኧረ ከባድ ነው በእውነት የመጣልሽ ነገር ካለ የሆነ ነገር ዝም ብለሽ የምትወጂው ነገር ሊኖር ይችላል። አሁን አንቺ እንዴ አሁን ይሄ ተወዳጁ ቲያትር ምንድነው? ትምህርትም ተሰሩታል ላስብ ሆቴል የሆነ ካራክተር ካሰብሽ ዴዝዴሞና ሰምቲንግ የሆነ ነገር የምትነግር ካለ ሌላም ብዙ ቲያትሮች አሉ። ያው እኔ በነገራችን በጣም የቲያትር አለ ይመር ዩኒቨርሲቲ ነጥሬልን በማየት ነው ቲያትር የጀመርኩት። ማለት ታላቂ ነች ለማለት ነው አይደለም። እነሱ ተማሪ ሆነው ልምምድ ሲያደርጉ እኛ ደግሞ ጆርናሊዝም 6 ኪሎ ተማሪዎች ነው። የነሱ ባሻችን አንድ ነው ወይዘይ እኩያንን ለማለት ነው። የእድሜ ጥያቄ ይግባዝ ላይ ቀስ እያለ ይመጣል። ግን የምሬን ነው የማወራቸው። እውነት 6 ኪሎ 5 ኪሎ ነበር ቲያትር የሚሰሩት መጣ ነበረ። በጣም ደስ የሚል እና በቃ ዋና ቲያትር ነበር የሚሰራው ላይ የልምምድ የትምህርትና አይመስልም ነበር። በተለይ ትውፊታዊ ድራማዎች ላይ ዋው በጣም የሚገርም ስራ ነበር የሚሰሩት። እውነት አሁን አስታውሱት እና ዩኒቨርሲቲ ቢሆን ተቀርጾ ባይተላለፍ ግን የተለየ አቅም የምታሳዩበት እንደሆነ ስለምገምት ነው ያነሳሁት። ልሞክር። እሺ እንቆጥራለን። 1 2 3 አረጋ እናንተዬ ዲያመረና ደመቀ ተጣልተው ዲያመረ ለደመቀ ወረወረው ድንጋይ ዲያመቷን ዲያረቷን ዲያብዲቦ አመዳው ላይ ደበለቃት። እንዴት ነው አክሬ ነው ፈጥራው ያላቸው ቃላት ሲኖሩ ቃላቶችን ማለት በስትክክል ነው። ሰዎች ወደ ቀጣይ ጥያቄ እናልፋለን። እሺ ወደዚህ ነው ይመጣል አይደል? እንደዛ ነው አይደል? ዳሩ ጠይቃት። እሺ ዳሩዬ ቀጣይ ጥያቄሽ የሚሆነው አሁን የሚከፈትልሽ ነሽዳ አለ። ይህ ነሽዳ የማን ነው? የማን ነሽዳ? እኔ ቀላል ጥያቄ ነው። ምን ነው የሚያቀራቅርሽ እዚህ ጋር? ላታውቀው ትችላለች። አሁን እቺ ልጅ ስትቀጣ አታሳዝንም? ምንም አትቀጣችም እኮ እስካሁን። አዎ ቢሆንም ስለመለሱ እንጂ የተለየ ነገር ተደርጎ ነገር አይደለም። እሺ እውነት ለመናገር ከባድ ጥያቄ ነው የመለሰችው። 3 2 1 እንስማ። ስሙን ነው የምትነግረው። አሚን አላሁማ አሚን። ነሽራን ታውቂዋለሽ በእርግጠኝነት። መሐመድ አወል አይደለም። ሞክሪኒነት አንድ ቀሷስ ሐሳብ ወቀሷ እርግጠኛ ነበረች። ይመሳሰላል ድምጻቸው እንደዛ አይነት ስሎ እንትን ሲሰሩ በዚህ ግን ሞክሪ። ሌላም መሐመድ አወል አይደል? ኢንተረስታት ተስማማላችሁ? ለነጥ ፈለጋችሁት እንደ ጓደኛው እንደ ውድድር ግን ልክ አይደለም። ወስዋ ተስማሙና ትንሽ ኢንተረስታት መቶልሻላችሁ መቶልሻል ምራልሽ ሌላ ድራዳት እንዴ? እሺ የለም ኢንተ የለም ሌላ ሞክሪ። መቀጣት አለባት። ስለኔ ነሽዳ እንደሆነ የማውቀው የመሐመድ አወል አይደለም እመኚኝ። ምክንያቱም አለ በነሽዳው ባለቤት ይቆጣኛል። ሌላ ሰው ነው ዝም ብለሽ የምታውቂውን በይና አንዱ ሊሆን ይችላል። መሐመድ አወል ሳላህ ነው የምትያዩ ነው ታውቃላችሁ። አላህ ይዘነለት እሱን አለ እሱ አለ ማለት ግን ተቀራራቢነት ድምጸት ያላቸው ስራዎችን ስለሚሰሩ ሊሆን ይችላል። ቀንደዛ አላውቀው አጀብጭውላት ወደ ቅጣት ታሚ ምንም አይጠቅም። ግን ንገሪና እንጂ ካስተውሽ መጀመሪያው መሐመድ አይደል? እሺ ማለት ከመሐመድ አንድ መሐመድ አወል እኮ ያለው እሱ ደግሞ ጠራችሁ። ምንድን ነው? እሺ ገምች። ምንድን ነው ልትይ ነበር? ይቅራ መከይክ። እሺ መልስ ልንገራችሁ። ነስሩ ኸደር ይባላል። ብዙ ጊዜ በሰርግ ስራዎች ልታውቁ ትችላላችሁ። ባረከላህ ለሚሉ በጣም ብዙ ባለፈው ራሱ እኔ አውቀዋለሁ እሱ። አዎ ባለፈው እዚህ ባልደረባችን አግብቶ በዛ አስታውሳችሁ። በጣም ጥሩ። ስለዚህ ቅጣት ዳሩ ወደ ቅጣቱ እንግባ። ግድ ነው። ቅጣቱ በጣም ማለት ቀላል ነው ለዳሩ ብዬ ነው የማስበው። ይሄን ቅጣት ለምን አልክ? ልምድ ያላት ይመስለኛል። ቃሪያ ያለ አልነበራችን እንጂ ደግሞ ሎሚ ነው የምትበይው ወይ ምን አላውቅም ምናምን ቀን በቀን እኮ የምጠጣ። ስለዚህ ቅጣት ይቀር ኖ ግን እንያት ለህዝቡም በዚሁ ቅስቀሳ ታድርግ። ስለ ሎሚ የጤና ጥቅም ስንት ሎሚ ወደ ሎሚ መብላት ስለ ስርዓት ነው የምናለው።
ከነልጣጩ ነው የምትበላው። ከነልጣጩ? አዎ ቁርጥምጥም ነው የምታረጊው። ኧረ ቢዩ ምን ዳሩዬ እውነት ብሎ ነው የመጣው። ከባዱ ከነልጣጩ መሆኑ ነው። አብሽ ጤናማ ሁለቱንም ነው የምበላው? አዎ ምን ትንሽ ቆይሽ ምን ሁለቱም አንዱ ነው ተከፍሎ። እንደውም ዋናው ጥቅሙ ያለው ልጣጩ ላይ ነው ይባላል። እሺ ደግሞ ሁሉም ነገር ላይ ሁለቱንም አንድ ላይ በላይ ይሻላል ወይስ እያስመረጠችን ታውቂያለሽ? እንደፈለግሽ አንተ ግን ጣጣ የለውም። ሁለቱንም አንድ ላይ? አዎ ዝም ብለሽ ቢዩ በቃ ቀላል ነው። በእውነት ቀላል እኮ ነው። ልጣጩን በልቼ አላውቅም ግን ቢስሚላህ። ፍሬውን ግን ትፊው እሺ ዳብዬ አለው ፍሬ አይዞሽ። ፍሬ አይበላም ሀሰን። ፍሬው አለው ጥቅሙ ፍሬው ላይ አይደለም ምናምን አይ ስለማናግረው ይችላል። ፍሬው እንኳን ይቅርባል። እንትን እንዳታስብሏት ቢዩ ውሃ ስላለው በቃ አይዞሽ ትፊው ፍሬውን ግን ወደ መጨረሻ ጥያቄዎች ነው የምንመጣው። ስለዚህ አሁን ሀና ለራቢያ ትጠይቃለች ማለት ነው። ለመጨረሻ ጥያቄ መጨረሻ ጥያቄ እሺ። ወይ በጣም ቀላል በእውነት መልሹ። እሺ ምንድን እድሜሽ ስንት ነው? ነው ቀላል እንዴ? ቀላል ነው እድሜሽ? አንቺ እድሜሽ ስንት ነው? 20 ነው። አባይ ቲቪ 20 ዓመት ቆየሽ ማለት አይደለም። ህዝብ አይ አይደለም እዚህ 20 ቆየሽ ምናምን አይደለም። አይሆን 20 ይሆናል። አንድ ረሳሽ ግን አንዷን ቀጣይ 21 ለሙድ ቢያንስ 21 ጣል ይደረግ ነበር። አንዷን አልደረስኩም። እኔ ድሮ የልደት ካርድሽ ጠፍቷል ምናምን ብለው ይዙ ኦኬ። ከዛ ወረዳ አስጥፈን ነበረ እንደገና ደግሞ አጋጭም ሄደን ነበር ምናምን እንዳለው ግምቷን ተናገር። እንዳትመልሽ ራብዬ እንዳትመልሽ። ከተቀጣች እንሸነፋለን ማለት ነው አይደል? ምክር ይላል እዚህ ጋር እንዳትመልሽ። አዎ አይ ግን እንትን ጠፍቷል። ይሄ የልደት ካርዴ ጠፍቷልና አይታወቅም እንጂ አይታወቅም። መታወቂያ ላይ ያለው ከሆነ ማዘር ጋር እንደውል ማሚ ጋር እንደውል። እሺ ትቀጫለሽ። አንድ አለች እኮ አይ እኔ 21 እንዳልሆነ አውቃለሁ እንዴ መመለስ ትመልሳለሽ። 22 ሀሰን 22 በላይ አያዋጣትም። መልሳለች ግን መብቷ ነው። 22 አንድ ነገር እንዴ ሀሰን መብቷ ነው። 22 ነው። እኔ እድሜዋን አውቀዋለሁ ማለት መልሳለች እያሉ አይደለም እነሱ ላሉ እኮ ዳኛው እኮ ግን ሀሰን እዚህ ጋር ዋናው አይደለም መመለሷ ነው እንጂ እውነት መመለሷ ትክክለኛ መሆኑን እኛ በፍርድ ቤት አናጣራም። 22 አለች ነገር ከሆነ ግን የምናውቀው ነገር ከሆነ ግን ውሸት ነው እንላለን ማለት ነው። አይ ይሄ እኮ የእንትን አይደለም። ይሄ የፍርድ ቤትና የእንትን ጉዳይ አይደለም። አዎ 22 ካለች 22 ነው። በዜና ህግ ግን ሀሰን አንድ ነገር ብቻ አረጋግጥልኝ። ተሸነፍን ማለት ነው። ዜናዎች አማኒ ናቸው። ስለዚህ አንዋሽ እንዴት 21ም አይደለም 22 ዓመቷም አይደለም 23። እሺ ስንት ዓመቷ ነው? ግማሽ ልትሄዱ ነው እንዴ? 23 አራት አትሄዱ። እሺ ስንት ዓመቷ ነው? ሀሰን እሷ እድሜዋን መናገር ካልፈለገች መብቷ ነው፣ ትቀጣለች። ከዛ እንሸነፋለን። እኔ 22 ነኝ ብዬ ነው የማምነው። ምታምን በቃ ከዚህ በላይ ምን ይምጣ? ሀሰን ከዚህ በላይ ምን ይምጣ? እንዴ እቺ ልጅ እምነቷ ነው እየተጋፋሁት ያለው። አዎ ምንም ማድረግ አይቻልም። 22 እንዴ መለስ እኮ ነው። አንድ ባች ነን ራብዬ። አላለም ህዝብ ይቁጠር። 2017 ላይ 22 ዓመቴ ነው ብላለች እቺ ልጅ። ስለዚህ ደምሩት በቃ ወደፊት የማይደረው መስሎኝ ነው። ከህዝብ ጋር ታጣላት ነው። እኔ አሁን ቢያንስ እኮ ዝም አልኩኝ እኮ መብቷ ነው። ማመኑ እንደዛ ነበረች። አዎ እሺ መልሳት በጣም ተባባሪ አንድ የሆነን ያህል ነው። እኔ አላመንኩበትም። እኔ ምራውንም አላመንኩበትም። እንዴ ሀሰን ደግሞ እናንተ መግባባት ነው እናደደኝ ላይክ ቢያንስ ሴት ነን ሴት ስለሆናችሁ ነው እንትን ያላችሁ። እንደውም ደፍራ አሁን እኔም 22 መሆኔን ብነግራት ታምነኝም ማለት ነው? ኖ 22 አይሆንሽም ጨራሽ 22 እንደማ ያሉት አንደኛ ዝም ብለን አጋጣሚ አብረን ዩኒቨርሲቲ ተማረንና እኮ ባይዘም ዳብል ማለት የሚባል ነገር አለ ሀሰን። ዳብል እያለ እንግዲህ ያልሽ ስንተኛ ክፍል ክፍል ነበር እንትን ያልሽ? ምን ያልሽ ግራጁዌት ያደረገች ይሄ ደብል የመጣሽው ካልኩሌት ልታደርገው ነው። አይ እሱ የቤተሰብ ሚስጥር ነው እኮ። ወይ ጠፋኝ። አጋጣሚ ጠፋኝ። 5 ክላስ ዳብል አድርገሻል። ይጠፋል። እሺ ችግር የለውም። ስለዚህ ወደ መጨረሻው ቀጣዩ የመጨረሻው ውድድራችን የዳሩ ሰላም ጥያቄ ለፕኔል ይመጣል። እሺ
እድሜ እንደማይሆን ተስፋ አደርጋለሁ። 20 ውስጥ ቆየን በጣም እና ሳልፈተን ተናገርኩ እኮ። አንቺ ተናገርሽ። ታምነኝም አላለች። አላምንሽም። ስንት ዓመት ነው ሀሰን? 22 አንድ ላይ የተማርነው 22 ሰፈር መሆን አለበት በዚህ አካሄድ። ምንም 22 ነኝ። እሺ ወይ 22 በይ ጉዴን እስቲ ቁጥር 4 እንደማለት ነው። ሁለት ስለሚደርስባችሁ እሺ ለሷ መጠይቃት ግን ሁለተኛ ጥያቄዋ ነው። እሺ በእኔ እንግዲህ አይዞሽ። እሺ በህይወትሽ የተፈተንሽበት ጊዜ መቼ ነበር? ፈተናውስ ምን ነበር? አሁን ቅድም ትጠይቂኝ ከእንትንና ከልጅ ከመርሳትና ከሙያሽ ስትለኝ የዛኔ በጣም የተፈተንኩት ለመመለስ ለዛ ተመልሷል። እኔ ስጠይቅ ነው የራቢያ ታሪክ ምን የተፈተንሽው? ራቢያ እኔ ስጠይቅ ነው የተፈተንኩት። እሺ ነው አዎ ከዛ በፊት ምንም ፈተና የለሽ? ያ ቀልቡ በጣም ብዙ ፈተና አለኝ። ቀልዱ ቀልድ ነው። ይሄም ፈትኖኛል እውነት ለመናገር በህይወቴ። ግን ደግሞ ከዛ ውጭ አሉ በጣም ምናልባት ልጄን የምወልድባቸው ታይሞች ላይ ያጋጠመኝ ፈተናዎች፣ እናትነት አለ። ያ በጣም የህይወቴ ፈተና ነበረ። የሆነ ሰዓት ላይ በጣም አፍቅሬ ሰው ወድጄ ያ ሰው የዛን ያህል ምላሽ ሳይሰጠኝ ሲቀር ፈተና ነበረ። ትምህርት ቤት ፈተና ነበረ እና ህይወት በፈተና የተሞላ ነው። ስለዚህ ብዙ ተፈትኛለሁ። ስለ ፍቅሩ ልታወራ ነው? አላወራም። እኔ እሺ ተቆጣቁና ስለልጅ ማለት እኔ ቢል አደረኩት። እሱ ፈተና ምንድን ነው? በልጅ መፈተን እንደ እናት ይታወቃል። ዓለም አቀፋዊ ማንኛውም እናት በልጁ እስኪ ግን እንዳልከው ነው። ሁሉም እናት ልጅ ልናገኝ ስንል ያው እንፈተናለን። ቀላል አይሆንም። ምጥ በራሱ ፈተና ነው። እኔ ግን ከምጥም በፊት አምጬ መውለድ አልችልም ነበር። ምክንያቱም ደሜ በጣም ሀይ ነበረ እና ኢቨን በሕክምና በጣም አስጊ የሚባል ደረጃ ላይ ደርሼ ነው ልጄን ማማጥ አልችልም ነበረ። በጣም ፈርቼ ነበረ በሲ ሴክሽን ስወልድ። ለእኔም ለቤተሰቦቼም ፈተናና ከባድ ታይም ነበር የነበረው። ያ ለእኔ የህይወቴ ትልቁ ፈተና ነው። በፈተና ውስጥ ያገኘሁት ልጄ ነው ማለት ነው። ክርስቲያንዬ የኔ ልጅ የኔ ምንድነው ጥንካሬ፣ ብርታት ክርስቲያን ስላለ ነው እኔ እንደዚህ አይነት ሴት የሆንኩትና ለእኔ ጥንካሬ፣ ብርታቴ፣ ውበቴን የማይብህ ጉብዝናዬን የማይብህ በጣም ብዙ ጎበዝ እንደሆን ደግሞ የምታበረታኝ ልጅ አንተ ነህ። ሁሌ በጣም 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 አሜን። ማለት ተመልሷል። መቀማጨም ጫወር ነው ማጨም ውድድሩ በጣም ፈታኝም ነበር የእውነት። አንዳንድ ደግሞ ህዝብ ሚስጥር አውቋል፣ ሰምቷል። እድሜ የራቢ አውቄ ራሱ ደረሰው ነው ማለት በጣም አመሰግናለሁ። ከኦልሞስት እንደ ዜና ክፍል ናችሁ የኔ ቦታ ስለያሸፈኑም አንቺ እንደ ዜና ክፍል ዘለ ከዜና ክፍሎች ጋር በጣም ደስ የሚል ቆይታ ነው እያደረግን ያለነው። በተለይ እዚህ ቦታ ላይ ቁጭ ብሎ ሰው ሲፈተን ማየት፣ መሳቅ፣ መጫወት እውነት ጉራማይ አንድ ቀጣይ አንድ ልመረቅር በጣም ደስ የሚል ነገር ነው። ኢንተርቴንመንት ላይ ራሱ መስራት ማለት ነው። እሱን በጣም ኢንጆይ አድርጌዋለሁ። በጣም አመሰግናለሁ አንቺ። ለሁላችሁም ደግሞ የምመሰግነው ስላዝናናችሁ፣ ጥያቄዎቻችሁን ስለመለሳችሁ፣ ገጣሚዎቻችሁን ስላጫወታችሁን ከጅማ እስከ እድሜ እናትነት ከወንዶ እስከ እናትነት በጣም ብዙ ዩኒክ የሆኑ ነገሮችን ነው ያገኘሁት። ህዝቡ በጣም የተዝናናበት ተስፋ አደርጋለሁ።